መጻጉዕ የዐቢይ ጾም አራተኛ ሳምንት መጻጉዕ በመባል ይታወቃል። ዘወረደ ቅድስት ምኵራብ ብለን አራተኛው ሳምንት ላይ ስንደርስ መጻጉዕ የሚል ስያሜ አባቶች እንደሰጡት ይነገራል። ሰላም ተወዳጆች፣ እንደምን ሰነበታችሁ? ከሳምንት በፊት ስለ ጾም ምንነት፣ ስለ ጾም ጥቅም፣ እግዚአብሔር የሚቀበለው ጾም ምን አይነት ጾም እንደሆነ ተነጋግረናል። ዛሬ ደግሞ የዐቢይ ጾም አራተኛ ሳምንት ስለሆነው ስለ መጻጉዕ እንነጋገራለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። መጻጉዕ ማለት በሽተኛ ማለት ሲሆን አባቶች በመዝገበ ቃላት ላይ ጎባጣ፣ በጀርባው ላይ ሻኛ ያለው፣ ደረቱ ከጉልበቱ ጋር የተጣጋ፣ ሕመምተኛ፣ በሽተኛ በማለት አስቀምጠውልናል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሰው ሁሉ በሥጋ ሆነ በነፍስ ታሞ ነበር። እርሱም ወደዚህ ዓለም የመጣው የሰው ልጅ ሁሉ አባትና መድኃኒት ስለሆነና ከዚህ በሽታቸው ሊያድናቸው ፈልጎ ነው። ይህ ስለሆነ ወደ እኛ ከመጣ በኋላ ስለመጣበት ዓላማ እንዲህ በማለት ተናገረን። ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ ወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል በማለት ሉቃስ 4 ከቁጥር 17 እስከ 19 ላይ እናገኘዋለን። ይህ በመሆኑም መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ አድኗቸዋል። ወንጌላዊ ቅዱስ ማቴዎስ ይህን ሁኔታ የገለጸው እንዲህ በማለት ነው። የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ሥቃይም ተይዘው የታመሙትን ሁሉ፣ አጋንንት ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም በማለት ምዕራፍ 4 ከቁጥር 23 እስከ 24 ላይ ያስቀምጥልናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን እያደረገ በምድረ እስራኤል ሲዞር ከዕለታት አንድ ቀን አንድ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረ በሽተኛ ሰው ኢየሩሳሌም ውስጥ በምትገኘውና ቤተሳይዳ በምትባለው የመጠመቂያ ቦታ ላይ አገኘው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ የነበረው ይህ ሰው ብቻ አልነበረም። ሌሎችም በተለያዩ በሽታዎች የተያዙ ብዛት ያላቸው በሽተኞች ጭምር ነበሩ። ወንጌላዊው ቅዱስ ዮሐንስ በምዕራፍ 5 ቁጥር 3 ይህን ሁኔታ እንዲህ በማለት ነበር የገለጸው። በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። እነዚህ ሁሉ በሽተኞች በዚያች 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ይጠባበቁ የነበረው የጌታ መልአክ ወርዶ ጠበሉን ሲያናውጠው ቀድሞ ወደ ውሃው የሚገባ ስለሚድን ነበር። መልአኩ ወርዶ ውሃውን ሲያናውጥ ሊፈወስ የሚችለው አንድ በሽተኛ ብቻ ነበር። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጥ ይህን በሽተኛ ሰው ወደ ጸበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም ነበር። እርሱ ለ38 ዓመታት ያህል በመጠመቂያው አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ወገን ስላልነበረው ነው። መድኃኒታችን ኢየሱስ ክርስቶስ ወደዚች መጠመቂያ ቦታ የመጣውም ይህን ሰው ለመፈወስ ነበር። ምክንያቱም ወንጌላዊ ዮሐንስ ኢየሱስ ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ በማለት በምዕራፍ 5 ቁጥር 7 ላይ ብሎ አስቀምጦልናል። ለ38 ዓመት ያህል መተኛቱን አውቆ ሊያድነው መምጣቱን ካነጋገሩ ስለተረዳ ነው። በመሆኑም እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረህ ስንት ጊዜ ይሆንሃል? ልትታመም የቻልከው በምን ምክንያት ይመስልሃል? ሳይል በአምላክነቱ ሁሉን ነገር ያውቅ ስለነበር ልትድን ትወዳለህን? በማለት ፈቃደኝነቱን ከጠየቀው በኋላ ተንስ ንሳ ሐራተከ፣ ተነስና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል።
ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ልመጣ ላለሁ ሌላው ቀድሞኝ ይወርዳል በማለት አስረድቶ ነበር። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትህን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርሽም የምትባል ሴት ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብሎ የሚጠየቁ ሰዎች የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት የሚፈልጉትም የሰዎችን መኖር ወይም እርዳታ ነው። ይሁን እንጂ እኛ አጥብቀን ልንሻው የሚያስፈልገን የእግዚአብሔርን እርዳታና ማዳን መሆን አለበት። የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የሚያስፈልገውን ሥራ መስራት የምንችልበት መንገድ ሊያድሉን የሚችሉት ሰዎች ናቸው ብለን ስለወሰን ሁሉ እንዲሰጥ ከሚችለው ከእግዚአብሔር ላይ ዓይኖቻችን አንስተናል። የሚያበላ፣ የሚያጠጣ፣ የሚያለብስ፣ መጠለያ የሚሰጥ፣ ሥራን የሚባርክ፣ የሚፈውስ፣ የሚያበለጽግ፣ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንና መታመኛችንን ሁሉ በሰዎች ላይ ስላደረግ ልንድን አልቻልንም። ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን የአንድን ጎልማሳ ሰው ፈርጣማ ክንድ ስለነበር ሊድን አልቻለም። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበር። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው። ማመን ከዚያም መዳን። እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ስራ ያለው ይምሰለው እንጂ ስራ የለውም። ጤና ያለው ይምሰለው እንጂ ጤና የለውም። ሀብት ያለው ይምሰለው እንጂ ድሃ ነው። የለበሰ ይምሰለው እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ ስራ፣ ጤና፣ ልብስ፣ ሀብት ወዘተ በከንቱ የሚጠፉ ናቸው። ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ባዶ መሆኑን ይህ ሁኔታ ያረጋግጥልናል። መጻጉዕ እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኑሮ እንዲህ አይልም ነበር። ብዙ ሰዎችም ከሰዎች ይልቅ የሚያምኑ እግዚአብሔርም ቢሆኑ ኑሮ ችግር ላይ አይወድቁም ነበር። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን የሚሻል መሆኑን ነቢዩ ዳዊት ሲናገር እንዲህ ብሏል። ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኜም እግዚአብሔር ነው በማለት በመዝሙር 72 ቁጥር 28 ላይ ገልጾልናል። ብዙዎች ግን መታመኛቸውን ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጠበል ከመጠመቅ፣ በእምነት ከመታሸትና ቅባ ቅዱስ ከመቀባት፣ በመስቀል ከመዳሰስም ይልቅ በሰዎች አምኖ ወደ ጠንቋይ፣ ወደ ቃልቻው፣ ወደ ዛር ጎታችሁ በመቅረብ እርሱ አድርጉ የሚላቸውን ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። በእግዚአብሔር አምናለሁ ማለት ብቻም ድህነትን ወይም ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በሥራ መግለጽ ያስፈልገናል። አንዳንድ ሰዎች እንዲሁ በአፋቸው ብቻ በእግዚአብሔር እናምናለን በማለት እምነታቸውን በሥራ ለመግለጽ ስላልቻሉ ሊድኑ አልቻሉ። በዚህ ጊዜ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በሥራም ጭምር ነው። አባታችን አብርሃም በእምነት የጸደቀ ሰው ቢሆንም ይህን እምነቱን በሥራ አስረግጦ የገለጸው እግዚአብሔር አድርግ ወይም ሥራ ያለውን ነገር ስለሠራ ነው። እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን አገር ከኡር ለመውጣት ፈቃደኛ ባይሆን ኑሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበር። ማመን፣ ካመኑ በኋላ ያመኑትን ነገር በሥራ መግለጽ የክርስትና አብይ መርህ ነው። ይህ ስለሆነም ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት የተናገረው፣ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው በማለት ምዕራፍ 2 ከቁጥር 26 ላይ አስቀምጦልናል። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው።
እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ድህነት ሊያሰጡ አይችሉም ማለት ነው። የሰው ሥጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ምውት ነው የምንለውም ሥራ ሲለየው ነው። ለማመንማ አጋንንትም እግዚአብሔርን ያምኑታል፣ በፊቱም ይንቀጠቀጣሉ። ይሁን እንጂ ይህ እምነታቸው በሥራ ሊገልጹት ስላልቻሉ ወይም ስላልፈቀዱ ሊድኑ አልቻሉ። ስለዚህ ታሞ ለረጅም ጊዜ በአልጋ ላይ የተኛው ሰው እግዚአብሔርን አምናለሁ እያለ ይህ እምነቱን በሥራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አልቻለም። ይህ ሰው እምነቱን እግዚአብሔር በሚከበርባቸው ሥራዎች ሳያስደግፍ እርሱ የማይከበርባቸውን ሥራዎች የሚሠራ ከሆነ ሊድን አይችልም። ሥራዎቹ ይበልጥ ከእግዚአብሔር ጋር የሚያጣሉት ሥራዎች ናቸውና አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም በሥራ በመግለጽ ሊታደጋቸው ይገባል እንጂ ምንም አይነት በጎ ሥራ ሳያደርግላቸው በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና ልብስ ባይሰጣቸው የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ሰው በእግዚአብሔር መታመኑን ትቶ በሰው የሚታመን ከሆነና የታመነበትን ሰው አንድ ቀን እንደ መጻጉዕ ከአጠገቡ ሲያጠው ወይም ልብስ ምግብና ጤና ሊያድለው ሲያቅተው ወይም ያለ ልብስና ያለ ምግብ እሳት ሙቅ ጥገብ ቢለው ለ38 ዓመታት ያህል በደዌ ዳኛና በአልጋ ቁራኛ ተይዞ ሊቆይ ይችላል። በመጽሐፍ ቅዱስ ውስጥ በበሽታው ወይም በቁስሎቹ ምክንያት ከፍተኛ ስቃይ የደረሰበት ሰው ጻድቁ ኢዮብ ነው። ኢዮብ ሥጋውን በገል እስከሚፍቅ ድረስ ነው የተሰቃየው። ይሁን እንጂ እምነትን ከሥራ ጋር አስተባብሮ የያዘ ሰው ስለነበር እግዚአብሔር አምላክ ፈውሶታል። ያጣውንም ነገር ሁሉ እጥፍ ድርብ አድርጎ ሰጥቶታል። ስለሆነም ሰው ከበሽታው ሊፈወስና ያጣው ነገር 2 እጥፍ ሆኖ እንዲመለስለት ከፈለገ በፍጹም ልቡ እግዚአብሔርን ማመንና የጽድቅ ሥራዎችን መስራት ይገባዋል። መጻጉዕ ለእነዚህ ሁሉ ዘመናት በአልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን የወንጌል ቃል እንዲህ በማለት ገልጦታል። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው በማለት የዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ላይ ያስቀምጥልናል። ሕመም በኢዮብ ላይ ለፈተና እንደሚገለጥ ሁሉ በመጻጉዕ ላይም ለኃጢአት ተገልጧል። በመሆኑም መጻጉዕ ላይ የተገለጠው ደዌ በሠራው ኃጢአት አማካኝነት የመጣ ስለሆነ ጌታችን በዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ላይ ከዚህ የበለጠ እንዳይደርስብህ ወደፊት ኃጢአት አትስራ በማለት አስጠንቅቆታል። ዛሬም ቢሆን ሰው ሁሉ በኃጢአት ደዌ ተይዟል። ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ፣ ዋልጌነት የመሳሰሉ በብዙ ሰዎች ዘንድ የሚዘወተሩ የኃጢአት አይነቶች ናቸው። የለበስነው ሥጋ ድካምና ኃጢአት የሚስማማው ሥጋ ስለሆነ ሁላችንም በአንዱ ወይም በሌላው የኃጢአት አይነት እንሰነካከላለን። ሁሉም ሰው ኃጢአተኛ ሰው መሆኑን ወንጌላዊው ቅዱስ ዮሐንስ በአንደኛ መልእክቱ ውስጥ እንዲህ በማለት ገልጦታል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ሁሉም ሰው ኃጢአተኛ ከሆነ ድህነት ወይም ፈውስን ለማግኘት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና በማለት እንደ መዝሙረኛው ዳዊት ልንጸልይ ይገባናል። እንደ መጻጉዕ ስለሰራው ሥራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ድህነትን ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በሠራው ኃጢአት ዘወትር እየተጸጸተ እንባዎቹን በመኝታ ላይ ያፈሳል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከቶውኑ ትዝ ስለማይላቸው በንስሐ ሊመለሱ አይችሉም። ከግማሽ በላይ የሚሆነው ዕድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ነው። አምላካችን ኢየሱስ ክርስቶስ አስቀድመን ከተኛንበት የኃጢአት አልጋችን ላይ ይህንኑ አልጋችን ተሸክመን እንድንሄድ በመናገር የሚገድል ኃጢአታችን በመከራው በሞቱና በትንሣኤው ቢያጠፋልንም ተመልሰን እዚያው አልጋ ላይ በኃጢአት ተመልሰን እንወድቃለን።
ካሁን በኋላ መድኃኒታችን ኢየሱስ ክርስቶስ በኃጢአት ወድቀው በንስሐ ለመመለስ ስላልቻሉ ለሁለተኛ ጊዜ አልጋህን ተሸክመ ሂድ ለማለት በአጭር ቁመት በጠባብ ደረት አይገለጥም። ይልቁንም የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል በማለት ሊፈርድ ይመጣል እንጂ። የአምላካችን የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ ኅብረት ከእኛ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።